ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የብልጽግና ኢትዮጵያ የተቃርኖ ሀገር ብልጽግና በስም እንኳን መጥራት የማይቻልባት በድህነት ገርጥታ በጉስቁልና ጎብጣ እያቃሰተች ባለች ሀገር ብልጽግና የሚባል የግዑዛን ስብስብ የመሰረቱት ፓርቲ በላያ ላይ ተፈናጠዋል። ሰላም ደርቆባት ጦርነት ነክሶባት ህዝብ መከራ እየበላ የሰላም ሚኒስቴር በትከሻዋ ላይ ተጭኖባት ይገኛል። አፍ የሌለው አፈ ጉባኤ ትልቁን የሀገሪቱን የስልጣን አካር የሚመራባት ሀገርም ናት ኢትዮጵያ። አቅም ቢሶች የሞሉባት በራይ አልባዎች መዳፍ ላይ የወደቀች ሀገርም ኢትዮጵያ። ብልጽግና ጭንቅ ጥብብ ብሎታል። አንዱ ባለስልጣን ስለ ሰላምና ውይይት ያነሳል፣ ሌላኛው ጀነራል ጽንፈኞችን ደመሰስናቸው እያለ ይፎክራል። ከአዲስ አበባ የምን ድርድር የምን ከጽንፈኛ ጋር ቁጭ ብሎ ንግግር እያለም የብልጽግናው አመራር የማይክ አንገት አንቆ ይናገራል። ከጎንደር ባለ 4 ኮከቡ ጀነራል መድረክ ላይ ወጣና እስቲ እንመካከር እንነጋገር ሲል ይማጸናል። የአማራ ክልልን ተቆጣጥረናል፣ ከእጃችን የወጣ ስንዝር መሬት የለም የሚለው የብልጽግናው መንደር ቀረርቶ ከጆሮአችን ጓዳ ሳይጠፋ ሁሉ ነገር ተበላሽቷል፣ መቆም መቀመጥ ቅንጦት ሆኖብናል የሚለው ምሬት ተከታትሎም ይሰማል። ግራ የገባው ሆኗል የብልጽግናው መንደር ነገር። ምቱ ዜማውን እየቀያየረው መሆኑን የኢትዮጵያ ሕዝብ እየታዘበ ነው። የፋኖ አርጩሜ የብልጽግናው መንደር ቅኝት ከፍና ዝቅ ማድረጉን አሁን መደበቅ ከማይቻልበት ጊዜ ላይ ተደርሷል። ወገብ ዛላው ሲመታ የድርድርና የሰላም ከበሮ መደለቅ ትንሽ ፋታ ሲገኝ በእብሪትና ትዕቢት ተወጥሮ አካኪ ዘራፍ ማለት የብልጽግናው መንደር ወቅታዊ ቁመና ሆኗል። በእርግጥም ሰዎቹ የማይጨበጡ ለንግግርም ለድርድርም የማይመቹ የሀገር እርግማኖች የህዝብ ጠላቶች እንደሆኑ ከምንም በላይ ማረጋገጫ ሆኖ የሚቀርብ ጉዳይ ነው። ጎንደር ላይ ብርጋዴር ጀነራሉ እንደ አልቡርሃን እንደ አልሲሲ ወታደራዊ መንግስት ኢትዮጵያ ላይ እናሰፍናለን እናንተንም ከበን እንፈጃችኋለን እያለ ሲያስፈራራ፣ ባህር ዳር ላይ ጀነራል አበባው ታደሰ እኔም ፋኖ ነኝ ሲል ለስላሳው መንገድ መርጦ ይናገራል። አገኘው ተሻገር የተባለው የአብይ አህመድ ምንጣፍ ጎታች በ5 ደቂቃ ንግግር ውስጥ ማስፈራራትን ከልመና ቀላቅሎ እብሪትን ከትትና ቀያይጦ ሲናገር በእርግጥም እንደ ባቢሎን ዘመን ያደበላለቀባቸው ምን ተአምር ምን ጉድ ነው የሚል ጥያቄ ማስነሳቱ የሚጠበቅ ነው። በባህር ዳር የሰላም ኮንፈረንስ አገኘው ተሻገር ሆድ ብሶት ክብር አጣን በሌላ ክልል መሪዎች ቀናን እያለ ሲናገር የአማራ ብልጽግና ሰዎች የገጠማቸውን የተቀባይነት ቀውስ በግልጽ የሚያሳይ ተደርጎ ተወስዷል። አገኘው ከደርግ ወታደርነት የቲቲአይ መምህርነት በኋላም በነበረከት ስምዖን ወደ ወረዳ ካድሬነት ታዝሎና ተደግፎ ወደ ፖለቲካው መድረክ እየወጣ ትልቁ አቅምና ችሎታው ለጌታና ላለቃ ጠብር ግፍ ብሎ ማገልገል እንደሆነ በቅርበት የሚያውቁት የሚመሰክሩት እውነት ነው። በኢትዮጵያውያን ዘንድ መለስ ዜናዊን ክንፍ የሌለው መልአክ አድርጎ የገለጸበት ንግግሩ እንደሆነ የሚታወቅ ነው። ለጌታ እንዲህ ማሸርገድና መንበርከክ የብአዴን አመራሮች መለያ ባህሪ እንደሆነ ማሳያ ተደርጎ የሚጠቀስ ንግግር ነው። ያገኘው ተሻገር በእርግጥም ታሪክ መዝግቦታል። በአንድ ወቅት ኢኖቬሽን አይረካም፣ በአንድ ወቅት በተገኘ ነገር አይረካም። በየጊዜው አዳዲስ ነገር ሁሌም አዲስ ነገር ያድናል። ኒው ሁሉ ጊዜ የተለየ የሚያደርገው እሱን ይሄ ነው። ብዙ ሰዓቱን ለማንበብ ይጠቀማል፣ ብዙ ሰዓቱን ለምርምር ይጠቀማል፣ ብዙ መጽሐፍትን አንብቧል። አጠቃላይ የህብረተሰብ ለውጥ ነው የሚታየው። መለስ በትንሽ ስራ በትንሽ ለውጦች የሚኩራራ መሪ አይደለም። ከሱ የምንማረው ወሳኝ ነገር ይሄ መለስ በመንግስታዊ ስልጣን ላይ የነበረው ሁኔታ በጣም ሳይንሳዊና ተራማጅ ነበር። ስቴት ካፕቸር የመንግስትን ስልጣን ለግል ጥቅምና ለራስ ጥቅም መኖሪያ ማድረግ ብለን አሁን በቅርቡ 2008 2009 የገመገምነው ግምገማ መለስ ፎከስ አድርጎ የጻፈው ነው። አገኘው ተሻገር ጌታ ቀየረ እንጂ እሱ አልተለወጠም። ለመለስ ዜናዊ የሳሎን ባሪያ ሆኖ ኖሯል። ለህወሓት አገልጋይ ሆኖ አማራን ሲያስበላ ከርሟል። ጌታ ቀይሮ ደግሞ ለአብይ አህመድ ምንጣፍ ጎታች ሆኖ የአገልጋይነት ሚናውን ቀጥሎበታል። ባገኘው ተሻገር መዝግበ ቃላት መሪነት ፍቺው አሽከር መሆን ማሸርገድና የገዛ ህዝብን አሳልፎ መስጠት ቢሆን እንጂ ለምን መሪ ሆኜ አልተከበርኩም ብሎ በምሬት መንተክተክ ትርጉም የሚኖረው ባልሆነ ነበር። ባህር ዳር ላይ ራሱን እንደ መሪ ቆጥሮ በተግባር ግን የኦሮሚያ ብልጽግና ጉዳይ አስፈጻሚ የአማራን ህዝብ አሳልፎ የሰጠው አገኘው ተሻገር ከህዝብ ጋር ሳይሆን ከጨቋኞች ጎን መሰለፉን እንኳን ለማወቅ ወኔ ሲያጥረው ነበር ያየነው። በእርግጥም ለእንደነ አገኘው ተሻገር አይነቱ ህዝብ መልስ ሰጥቶታል። አሽከርን አክብሮ የሚያውቅ
አይደለም የአማራ የኢትዮጵያ ህዝብ። ብአዴን የአማራ ህዝብ ጠላት መሆኑ ተፈጥሯዊ ሀቅ ነው። አብይ አህመድ በኢትዮጵያ አየር መንገድ ህልውና ላይ አደጋ መደቀኑ ተገለጸ። በአየር መንገዱ ሰራተኞች ዘንድ ከፍተኛ ስጋት መፍጠሩም እየተነገረ ነው። ጉዳዩ ያሳሰባቸው የኢትዮጵያ አየር መንገድ ሰራተኞች ለአንከር ሚዲያ በላኩት መረጃ ላይ የአየር መንገዱ ጣፋንታ እጅግ አሳሳቢ ደረጃ ላይ እንደሚገኝ ተመልክቷል። አብይ አህመድ በአየር መንገዱ ማናጅመንት ላይ እየፈጠረ ያለው ጫናና ተከታታይ ጣልቃ ገብነት በአብዛኛው የማናጅመንት አባላትና ሰራተኞች በኩል ስጋት የፈጠረ ሲሆን ይህ ጫናና ጣልቃ ገብነት በዚሁ ከቀጠለ አየር መንገዱ የመፍረስ አደጋ ሊገጥመው እንደሚችል ነው ሰራተኞቹ በስጋት እየገለጹ ያሉት። ከቅርብ ጊዜ ወዲህ አብይ አህመድ ዋና ስራ አስፈጻሚውን አቶ መስፍን ጣሰውን ያላሳተፈ በዘር መስመር የተመረጡ የአየር መንገዱን ማናጅመንት አባላት ለብቻ እየሰበሰበ ከፍተኛ መጠን ያለው ዶላር ገቢ እንዲያደርጉ እየጠየቃቸው መሆኑ ተመልክቷል። ባልተለመደ አሰራር የሀገሪቱ መሪ እንዲህ አይነት ጥያቄ ማቅረቡ ያሳሰባቸው የአየር መንገዱ የሥራ አመራር አባላት የተጠየቁትን ገንዘብ ለማቅረብ ምን ማድረግ እንዳለባቸው ግራ ተጋብተው እንዳሉ ነው ለማወቅ የተቻለው። አብይ አህመድ ዋና ስራ አስፈጻሚውን አቶ መስፍን ጣሰውን ወደ ጎን ገሸሽ አድርጎ ሌሎቹን አመራሮችን ያነጋገረበት ምክንያት በግልጽ ባይታወቅም የአየር መንገዱን ስልጣን ከአቶ መስፍን ጣሰው ለመንጠቅና ለአቶ ለማ ያደቻ ለመስጠት ከዚህ ቀደም የወሰነውን ተፈጻሚ የሚያደርግበት ጊዜ እየደረሰ መሆኑን የሚያመላክት ነው ተብሏል። አብይ አህመድ ገንዘብ አምጡ በሚል የአየር መንገዱን አመራሮች እያስጨነቀ መሆኑ በየዕለቱ የአየር መንገዱ ስራዎች ውስጥ ጣልቃ መግባቱ እየጨመረ መምጣቱ የአየር ኃይል አዛዡን ሌተናል ጀነራል ይልማ መርዳሳን የአየር መንገዱ የቦርድ ሰብሳቢ እንዲሆን ማድረጉና ሌሎች ጉዳዮች ተጨምረው አየር መንገዱ ለከፍተኛ አደጋ መዳረጉን ነው ሰራተኞቹ የሚገልጹት። ባልተለመደ ሁኔታ የሰራተኞች ፍልሰትና አየር መንገዱን እየለቀቁ በተለያዩ ሀገራት መኮብለላቸው በከፍተኛ ሁኔታ እየታየ መሆኑ ተገልጿል። የበረራ አስተናጋጆች፣ ቴክኒሻኖችና አብራሪዎች ወደ መካከለኛው ምስራቅ ሀገራት አየር መንገዶች እየኮበለሉ ሲሆን ወደ ሰሜን አሜሪካ በርካታ የአየር መንገዱ ሰራተኞች ወጥተው መቅረታቸውንም ያገኘነው መረጃ ያመለክታል። በተለይም የአየር መንገዱን ድርሻ በከፊልና በሙሉ ለመሸጥ በአብይ አህመድ በኩል እየተደረገ ያለው እንቅስቃሴ ለሰራተኞቹ የሥራ ዋስትና ማጣት አደጋ እየደቀነ መሆኑ ተመልክቷል። በዘር ማንነት እየተደረገ ያለው ጫና እየበረታ መምጣቱም ለነባርና አዳዲስ ሰራተኞች ስጋት መፍጠሩም ተጠቅሷል። ከዚህ በፊት ለኤርትራ በቅርቡ ደግሞ ለሶማሌላንድ የአየር መንገዱን ድርሻ ለመሸጥ አብይ አህመድ የደረሰበት ውሳኔ በሰራተኞቹ ላይ ከፍተኛ ስጋት መጫሩ ተመልክቷል። በሌላ በኩል አብይ አህመድ የአየር መንገዱን የቦርድ ሰብሳቢ ሌተናል ጀነራል ይልማ መርዳሳን ሊያነሳው እንደሚችል ከምንጮች መረጃ ለማወቅ ተችሏል። አየር መንገዱን ሙሉ ለሙሉ ለመቆጣጠር በሚል ጀነራሉን ወደ ቦታ ማምጣቱ ዋጋ እንዳስከፈለው የተረዳው አብይ አህመድ የሥራ ሸክም ለመቀነስ በሚል ምክንያት ከአየር መንገዱ ቦርድ ሰብሳቢነት ሊያነሳቸው እንደተዘጋጀም ይነገራል። ጀነራሉ ወደ አየር መንገዱ ቦርድ ሰብሳቢነት ከመጣ ወዲህ በአየር መንገዱ ታሪክ ታይቶም ተሰምቶም በማያውቅ ሁኔታ ከፍተኛ ቁጥር ያለው ባለሙያ ስራ መልቀቁ ታውቋል። የቀድሞ የኢትዮጵያ አየር መንገድ ስራ አስኪያጅና በኋላም የቦርድ ሰብሳቢ የነበሩት አቶ ግርማ ዋቄ በአብይ አህመድ ትዕዛዝ አቶ ለማ ያደቻን የአየር መንገዱ ዋና ስራ አስፈጻሚ እንዲያደርጉ የመጣውን ጫና በመቃወማቸው ከቦርድ ሰብሳቢነታቸው በአብይ ደብዳቤ መነሳታቸው የሚታወቅ ነው። በምዕራብ ጎጃም እጅጋ በአብይ አህመድ የጦር ሹማምንቶች የተጠራ ስብሰባ በሞርታር ጥቃት ተበተነ። ስብሰባውን ይመሩ የነበሩት ጀነራል መኮንን አጃቢዎቻቸውን ይዘው ተሰብሳቢውን ጥለው መፈርጠጣቸውን ያገኘነው መረጃ ያመለክታል። ባለፈው እሁድ በጅጋ 11 የባንክ ሰራተኞችን ጨምሮ 25 ሰላማዊ ዜጎችን በጥይት ደብድበው የረሸኑት የአብይ አህመድ ወታደሮች በቀናት ልዩነት ህዝቡን ስብሰባ ጠርተው የተገደሉት ሰላማዊ
ሰላማዊ ዜጎች በፋኖ ነው የሚል አቋም ከስብሰባው እንዲንጸባረቅ ያደረጉት የማስፈራራት ሙከራ እንዳልተሳካላቸውም ታውቋል። መረጃው የደረሳቸው ፋኖዎች 3 ተከታታይ የሞርታር ጥይት ከስብሰባው አዳራሽ አቅራቢያ የጣሉ ሲሆን ስብሰባውን የሚመሩት ጀነራል ከነአጃቢዎቻቸው መበታተናቸውን ነው የቀጠናው የፋኖ አመራር አባል ለአንከር ሚዲያ የገለጸው። ዲጋ ላይ እንግዲህ ከ25 በላይ ሲቪሊያንን መታወቂያ እያየ አንበርኮ እንደገደላቸው ግልጽ ነውና ሁለት የተለያየ ገለጻ ነው ሲሰጥ የነበረው። የመጀመሪያው አሻም ቲቪ ላይ በግልጽ መረጃው ስላለ በተኩስ ልውውጥ ነው የሞቱ እንጂ ሆን ብለን አልገደልናቸው የሚል መግለጫ ዜና ተሰራ። አንድ ባለስልጣን ነው ይህን መግለጫ የሰጠው። ያንን ሳይሰሙ ግን በጣም ምን ያህል የመናበብ የሌለበት መንግስት የሚባለው ቶታሊ እንደፈረሰ የሚያሳየው ዛሬ ደግሞ የጅጋና የአካባቢዋን ማህበረሰብ ሰብስቦ ፋኖን የገደላቸው የሚል ድስኩሩን ሲዘራ አጋጣሚ ጀግኖቹ የገረመው ወንዳወቅ ብርጌድ አከታትሎ ሞርተር በመጣል የነበረውን ስብሰባ እልህና ወኔ በተሞላበት መንገድ የደፈጣ ውጊያን በማድረግ ተበትኗል ማለት ነው። በዚህ አጋጣሚ እንግዲህ የአባይ ብርጌድ አብሮ የትግሉ ተባባሪ ነበር። እናመሰግናለን በጣም ህዝቡ በጣም የገረመኝ መሳይ እዚህ ላይ የነበረውን እኛም ቢሆን ግደሉን እንጂ ስብሰባ ላይ መገኘት የለብንም ድረሱልን የሚል ጥሪ ነው ያደረገ። ስብሰባ እንዳለ የነገረን ተሰብሳቢው ህዝብ ነው ማለት ነው። ድረሱልን፣ ይህንን ስብሰባ በትኑልን፣ እኛ ልናብድ ነው። አሰው ሲገሉ እያየን፣ አንበርከው ሲገሉ እያየን ዛሬ ደግሞ ምን ቢንቁን ነው ይህንን ሀሳብ የሚሰጡ በሚል ጥሪ ተደርጎ ጥሪውን ተሳክቶ በትነነዋል ማለት ነው። እንደሰማነው ከሆነ ስብሰባውን የሰበሰቡት የአብይ አህመድ ጀነራል እናንተ በሰነዘራችሁት ጥቃት አምልጠው ራሳችሁን አድኑ ብለው ከአካባቢው እንደተሰወሩ ነው የሰማነው። አሁን መሳይ እንግዲህ አንተ የሰበሰብከውን ህዝብ ቢያንስ ራሳችሁን አረጋጉ፣ ችግር የለውም እኛ እንከላከላለን ብሎ በስርዓት መበተን አለበት። ነገር ግን ሞርተሩ ሲወድቅ የአካባቢ እንግዲህ ተሰብሳቢ የነበሩ ማኞች ምንድነው የሚሉት? ሞርተሩ በጣም በቅርብ ርቀት ላይ ስለነበር የወደቀው ራሳችሁን አድኑ ብሎ ነው የሮጡት። ወደ አንድ አቅጣጫም አልነበረም የሮጡት፣ ተበታትነው ወዴት እንደሚሮጡ እንኳ ያውቁትም ነበርና ህዝቡ በጣም ነው የታዘባቸው፣ በጣም ነው የናቃቸው። ተሰብሳቢው አካባቢውን ሳይለቅ መከላከያ የሚባለው ግን የለም ነበር በአካባቢውና ዛሬ ለአብይ አህመድ ውርደት የተላበሰበት ብዙ ጊዜ ውርደት ቢላበስም ነገር ግን ሁለት ውርደቶችን ተከናንቧል ዛሬ። አንደኛ ህዝቡን ዋሽቷል፣ ሁለተኛ ደግሞ ህዝቡን ዋሽቶ ከሰበሰበው በኋላ የተፈጠረው የፍራቻ መንፈስ ውርደት ነበር ማለት ነው። ሰሞኑን ምን አይነት ተጋድሎች ሲካሄዱ ነበረ? በቋሪት በደጋዳሞት በተለያዩ የምዕራብ ጎጃም አካባቢዎች አንዳንድ እንቅስቃሴዎች እንዳሉ እየሰማን ነውና ምን ነበር ያለው? አዎ መሳይ ክረምቱ የፋኖ ነው የሚመስለው። አመት ሞልቶናል። እንግዲህ አመቱ ሙሉ የድል ጎዳና ነው። መንግስትን የሚያህል ከኢትዮጵያ ህዝብ በጀት እየለመነ ከሚኖር መንግስት ጋር ነው የገጠምነው። ሎድም ከራሱ እየተቀበልን የገጠምነው። ይህንን ደግሞ አንድ አመት በተለይ የገጠሩን ማህበረሰብ 100% በማስተዳደር በጣም የሚገርመው የኢትዮጵያ ህዝብ ማወቅ ያለበት ብልጽግና የሚባለውን ፓርቲ ከአማራ ህዝብ ቶታሊ ገንጥለነዋል። ይሄ መታወቅ አለበት። አሁን የመንግስት ብቸኛ የቀረ ክንፉ የመከላከያ ሰራዊት ብሎ የሚያምነው እና ፌዴራል ላይ የተቀመጠው አካል ማለት ሌላ አማራ ክልል ብልጽግና የሚባለውን ፓርቲ በመጀመሪያው የምዕራፍ 1 ትግል ከአማራ ክልል ተወግዷል ማለት ነው። ለዚህ ማሳያዎች የብልጽግና የሚባል ፓርቲ ድርጅት የሚባል ነገር በገጠራማው አካባቢ የለም። መዋቅራችንን ዘርግተን እየሰራን ያለን ፋኖ ነው። የትኛውም የአማራ ክልል የገጠር አካባቢ ማለት እንግዲህ በሰሞኑም መንግስት የመጨረሻ የመሞቻ ጊዜውን አውቆ ይሁን በርካታ ስራዎችን ለመስራት ሲያስብ ነበር። ሰሞኑንም በተለይ በቋሪት የገረመው ወንዳወቅ ብርጌድ ስብሰባ መሰብሰቡን አይቶ ወደ አንድ አቅጣጫ በተቃራኒ አቅጣጫ እንቅስቃሴ አድርጎ ነበር ማለት ነው መከላከያ። ነገር ግን ጀግኖች የገረመው ወንዳወቅ ልጆች የተወሰኑት ማለት ነው ደፈጣ ጥለው ከህብረተሰቡ ጋር የቀበሌ ማህበረሰቡ ጥሩምባ ነፍቶ በመክበብ አንድ ሚካኤል በረስ ቤተክርስቲያን ዘሎ እንግዲህ አስብ፣ ቤተክርስቲያንን ፋኖ እንደማይመታ ያውቃል። ፋኖ ትልቅ ስብዕና እንዳለው ያውቃል። መከላከያ ዘሎ ቤተክርስቲያን በመግባት ነፍሳቸውን ለማዳን ጥረት አድርገዋል ማለት ነው። በጣም ቢገርመው ግን እዚህ ቤተክርስቲያን ገብተው በተቀመጡበት እንግዲህ ያዛዣቸውን ስም መታወቂያውን አይተን በስነ ስርዓት ታማኝነትም እንዲኖረው ዘገባው በስነ ስርዓት ቀረጻውን እንልክልሃለን ማለት ነው። ከአሁን በፊት ቪዲዮ ይምጣልን ምን ይሉ ስለነበረ የተመታውን አዛዥ ማዕረጉንና ስሙን እንልክለዋለን ማለት ነው። ይሄ ተመቶባቸዋል። እዚያ ቤተክርስቲያን ላይ በገቡበት ሰዓት ወጥቶ ለማየት ቅኝት ለማድረግ ሲወጣ ማለት ነው። በዚህ የተናደዱት ቤተክርስቲያን በመግባቱ የተናደዱት ጀግኖቹ የጎንደር አካባቢ ልጆች ደግሞ ሶስት አድማ ብተናዎች ከሙሉ ትጥቃቸው እኛን ተቀላቅለውናል ማለት ነው። ማታ መጣው ፋኖ ጋር ተቀላቅለዋል። ስድስት ካዘና ይዘው ጥቁር ክላሽና የኤርትራ ክላሽ ወይም አካፋ ክላሽ የሚባለውን ይዘው መጣውልናል ማለት ነው። እንግዲህ መንግስት በዚህ መንገድ እየሄደ ነው። በሚገርም ሁኔታ በዚህ የተናደደው መከላከያ ወደ መጣበት አቅጣጫ ሊል ሲል ደፈጣ ሲያዝበት በማያውቀው መንገድ ሄዶ ብራዳማ ከተማ የምትባል አካባቢ ከትሞ 3 ቀን ዝናብ እየመታው በስርዓት ቆፈን እየቆመ እያንቀላፋ ከበባውን ፈርቶ እየሮጠ ሲሄድ በሩጫ ላይ 3 መከላከያዎች ተመተው ወድቀው ተገንተዋል ማለት ነው። እሱ ያላነሳቸው እሱን የህብረተሰባችን የመቅበር ስነ ስርዓት አድርጓል። በጣም የሚገርመው መሳይ ከባድ መሳሪያ አላቸው።
አላቸው ብሎ ያስቡም ፋኖ ሞርተር ምን አለ ተብሎ አልታሰበም ነበርና አጋጣሚ 3 ተከታታይ ሞርተር ካምፓቸው ላይ ሲወድቅ ካምፓቸውን ጥለው የሄዱበት ጫካ በጣም በሚገርም ጫካ እየሮጡ ካምፓቸውን ጥለው ታይተዋል ማለት ነው። ነገር ግን በዚህም ሳይደናገጡ በጣም በሚገርም ሁኔታ በዚህ የተበተነው መከላከያ ለመሰብሰብ በሚደረግ ጥረት ማህበረሰቡ የታዘበበት መከላከያ ምንም አይነት ወኔ እንደሌለው ራሱን እንኳን አደራጅቶ የመከላከል አቅም እንደሌለው ያሳይበት ሁኔታ አይተናል ማለት ነው። ደጋዳሞት በተመሳሳይ ደስ የሚል ተጋድሎ አድርጓል። አዴት ላይ መከላከያና ሚሊሻ እርስ በርስ ተማቷል። የሞተውን ቁጥሩን ሲነግሩን እናገራለን ማለት ነው። ስለዚህ በዚህ ሰሞን ጎጃም ላይ ምን አለ ካልከኝ አንደኛ እርስ በርስ የሚደባደቡበት ምክንያቱም አስቸኳይ ጊዜ አዋጁ አልቋል እዚህ ምን አስቀምጦናል በሚል በማናውቀው ዓላማ ለምን እንሞታለን? አንደኛ መሞት ያለብን ለተልኳችን ለሰለጠንበት ዓላማ ነው እንጂ ለምን እዚህ መጠን ሙጃ ይበቅልብናል? ለምን ሳር ይበቅልብናል? ለምን ዋሻችን ሁሉ ጉድጓዳችን ሁሉ ውሃ እየሞላው ነው? ስለዚህ መሄድ ያለብን በሚል እርስ በርስ እየተጋደሉ ነው ያሉት ማለት ነው። እና ከውጊያው በተጨማሪ እርስ በርስ እየተጋደሉ እንደሆነ መያዝ አለበት ማለት ነው። በአማራ ክልል ፋኖች በተቆጣጠሩባቸው አካባቢዎች የተለያዩ አገልግሎቶች እንዲቋረጡ እየተደረጉ መሆናቸው ተገለጸ። በሰሜን ሸዋ በመንዝ ላሎ፣ ግሼ ራቤል፣ አንጾኪያ ገምዛና ቀወት አካባቢዎች በተለይ የባንክ አገልግሎቶች በሙሉ ተቋርጠዋል። አገልግሎቶቹ የተቋረጡት ድንገተኛ ትዕዛዝ ከመንግስት አካል ከደረሳቸው በኋላ መሆኑን አመልክቷል። አንከር ሚዲያ አካባቢዎቹን የተቆጣጠረው የአማራ ፋኖ የሸዋ ጠቅላይ ግዛት እዝ አመራርን አነጋግሮ እንዳረጋገጠው የባንክ የውሃና ሌሎች አገልግሎቶች ከተቋረጡ በርካታ ቀናት አልፈዋል። ሰሞኑን በአንጾኪያ ገምዛ ብርቱ ውጊያ መደረጉን የሚገልጸው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ቃል አቀባይ ፋኖ ሻለቃ አበበ ሙላቱ ያገዛዙ የበቀል እርምጃ ህዝቡ ላይ በሰፊው እየተፈጸመ ነው። በሰሞኑ ውጊያ ያገዛዙ የሪፐብሊካን ጋርድ ወታደሮች ላይ በተፈጸመ የደፈጣ ጥቃት 13ቱ መማረካቸውና የጦር መሳሪያዎችም በፋኖች እጅ መግባታቸውን ሻለቃ አበበ ገልጿል። ከአጣዬ ተነስቶ ኬሚሴ የጠላት ኃይል ሰፈረ። ከኬሚሴ ተነስቶ አንጾኪያ ገምዛ ወረዳን ለመውረር ወደ አንጾኪያ ገምዛ ወረዳ አምርቷል። የጠላት ኃይል እንግዲህ የጥፋት ኃይል እንደመሆኑ መጠን በህዝብ ላይ ከፍተኛ የሆነ ጫና ለማድረስ በርካታ ኃይል ይዞ ወደ አንጾኪያ ገምዛ ወረዳ ገብቷል። ግን ወደ ወረዳው ከመግባቱ በፊት ሰኔ 6 ሰኔ 7 ላይ አንጾኪያ ገምዛ ወረዳ ላይ ያለውን ማህበረሰብ ሙሉ በሙሉ የባንክ አገልግሎት እንዳያገኝ ዘጋበት። ሰኔ 7 ማህበረሰቡ ከፍተኛ የሆነ ኮምፕሌንስ ያቀርብ ነበረ። እንዴት መንግስት እንዲህ ያደርገናል ሲል ከዛ በፊት ግን